ሰላም ወገኖች ቢያ ነኝ። ዛሬ የምናየው አፕሊኬሽንስ ኦፍ አርቲፊሻል ኢንተለጀንስ የአርቲፊሻል ኢንተለጀንስ አፕሊኬሽኖችን እናያለን። ስለዚህ የተለያዩ አፕሊኬሽኖች አሉ፣ እነዛን እናያለን ዛሬ። የመጀመሪያውን ስናይ ሄልዝ ኬር ላይ አርቲፊሻል ኢንተለጀንስ ሄልዝ ኬር ላይ ምንድነው የአርቲፊሻል ኢንተለጀንስ ጥቅሙ የሚለውን ስናይ AI aid in medical diagnosis, drug discovery and personalized treatment plans። ያ ማለት AI ሜዲካል ምርመራዎች ላይ እርዳታ ያግዛል። AI ድራግ ዲስከቨሪ መድኃኒትን ፈጠራ ላይ መድኃኒት ዲስከቨር በማድረግ ላይ ያግዛል። ሌላው ደግሞ ፐርሰናላይዝድ ትሪትመንት ፕላን የግሉ ፐርሰናሊ የሆነ ትሪትመንት ራሱን ሲጠብቅ ጤነኛ ሆኖ ለመጠበቅ AI ያግዛል። ሌላው ደግሞ it can analyze medical images from early disease detection and assist in robotic surgery። ስለዚህ AI ምን ያደርጋል? አናላይዝ ያደርጋል ማንን? ሜዲካል ኢሜጅ፣ ለምሳሌ ሲቲ ስካን ኢሜጅ፣ ኤክስሬ ኢሜጅ፣ ኤምአርአይ ኢሜጅ፣ የተለያዩ የሜዲካል የሆኑ ኢሜጆችን ምን ማድረግ ይችላል? አናላይዝ የማድረግ አቅም አለው ማለት ነው AI። ስለዚህ አናላይዝ ካደረገ በኋላ ኤርሊ ዲዚዝን ዲቴክት ያደርጋል ማለት ነው። ዲዚዙ ገና ሳይበዛ እንትን ሳይል ዲቴክት የማድረግ አቅም አለው ማለት ነው። ዋንስ ዲቴክት ካደረገ ይሄ በሽታ አለው የለውም የሚለውን የማድረግ አቅም አለው ሄልዝ ኬር ላይ AI ማለት ነው። ይሄ ባደጉት አገራት ላይ ኦልሬዲ ኢምፕሊመንት ተደርጎ ሮቦት ራሱ ሳርጀሪ የሚሰራበት ሀገርም አለ ማለት ነው። ያው እኛ ሀገር ደግሞ ገና ቴክኖሎጂ ላይ ገና አርቲፊሻል ኢንተለጀንስ ላይ ገና ስለሆነ ብቻ ባደጉት ሀገር ላይ ከረንትሊ ተግባራዊ ሆኗል ማለት ነው፣ እየሆነ ነው። ሌላው ደግሞ ፋይናንስ ሴክተር ላይ ፋይናንስ ላይ AI ምንድነው? የፋይናንስ ሴክተር ላይ AI አፕሊኬሽኑ የAI ጥቅሙ ምንድነው የሚለውን ስናይ AI helps detect fraudulent transactions። ያ ማለት ጀስት ሐሰተኛ የሆነ ትራንዛክሽኖችን ዲቴክት የማድረግ አቅም አለው ማለት ነው። AI ይረዳል፣ ዲቴክት በማድረግ ላይ ይረዳል ማለት ነው AI። ሌላው ደግሞ ፕሬዲክት ማርኬት ትሬንድስ፣ ማርኬት ገበያ ላይ ያለው የገበያው ሁኔታ የገበያው አዝማሚያ ምን ማድረግ ይችላል? ፕሬዲክት ማድረግ ይችላል AI። ፕሬዲክት በማድረግ ያግዛል ፋይናንስ ሴክተር ላይ። ሌላው ደግሞ ፐርሰናላይዝድ ፋይናንሻል ፕሮዳክት ፎር ካስተመርስ። ስለዚህ ጀስት ወይዘር የሆነ ሪኮመንድ ፕሮዳክቶችን ራሱ ሪኮመንድ የማድረግ አቅም አለው ማለት ነው AI። ፐርሰናላይዝ ያደርጋል። ይሄ ፕሮዳክት እንዲህ ነው፣ ይሄ ፕሮዳክት ሞስትሊ የሚሸጠው ፕሮዳክት ራሱ ለዩዘሩ ምን ማድረግ ይችላል? ሪኮመንድ ማድረግ ይችላል ማለት ነው። ስለዚህ ፋይናንስ ሴክተር ላይ ይሄ ኦልሬዲ ተግባራዊ ሆኗል ነው። ሌላው ደግሞ ትራንስፖርቴሽን ሴክተር ላይ፣ ስለዚህ በትራንስፖርቴሽን ላይ AI ለምሳሌ ትልቁ ነገር አሁን ኤሎን መስክ እየሰራ ያለው ላይ ሰልፍ ድራይቪንግ ካር ላይ። ስለዚህ ሰልፍ ድራይቪንግ ካር በራሱ የሚነዳ ያለ ሰው አልባ የሚነዳ መኪና ማለት ነው። ኖ ኒድ ፍሮም ከሰው እንዲያደርግ እንዲሆን የሚለው ነገር ሳይኖር ራሱ የሚነዳ መኪና መፍጠር ማለት አስቡ። ስለዚህ ትራንስፖርቴሽን ሴክተር ይሄ ኦልሬዲ አሁን ተግባራዊ ባደጉት ሀገራት ላይ ኦልሬዲ ይሄ ተግባራዊ የሆነ ነው። ሌላው ደግሞ አውቶኖሚየስ ድሮንስ። ስለዚህ ራሱ ሄዶ ድሮን ለምሳሌ የሆነ ነገር ድሮፕ ለማድረግ፣ ሌላው ደግሞ ትራፊክ ማኔጅመንት ሲስተም ላይ ትራፊክን ማኔጅ ማድረግ ላይ ኦል ኤር ላይ ኦን AI ፎር ናቪጌሽን ኤንድ ዲሲሽን ሜኪንግ ዲሳይድ ለማድረግ ውሳኔ ለመወሰን ራሱ እንዲለፍ ይሄድ እንዲሆን የሚለውን ትራፊክ ማኔጅመንት ላይ ራሱ ምን ያደርጋል? AI ጥቅም ላይ እያገለገለ ነው ማለት ነው ባደጉ ሀገራት ላይ። ስለዚህ AI አንዱ ትራንስፖርቴሽን አንዱ አፕሊኬሽን ነው። ሌላው ማኑፋክቸሪንግ ላይ ለምሳሌ ኢንዱስትሪዎች ላይ AI ኦፕቲማይዝ ፕሮዳክሽን ላይ የፕሮዳክሽን ላይኑን ኦፕቲማይዝ ማድረግ ይችላል። ኦፕቲማል የሆነ ፕሮዳክሽን በዚህ ፔሪድ በዚህ ማለቅ አለበት የሚለውን ራሱ ኦፕቲማይዝ የማድረግ አቅም አለው። ሌላው ደግሞ አውቶሜት ታስክስ የሚሰራው ኢንዱስትሪው ላይ የሚሰራ ስራዎችን አውቶሜት የማድረግ አቅም አለው።
የሚሰራውን ኤአይ እየሰራ ያለ ማሽኖቹ እንዲሰሩ እያተደረገ ነው ያለው። ሌላው ደግሞ ኢምፕሩቭ ኳሊቲ ኮንትሮል ስሩ ማሽን ቪዥን። ስለዚህ ኳሊቲውን ራሱ የጠበቀ እንዲሆን እየተደረገ ነው። ስለዚህ ለምሳሌ ቢራ ፋብሪካ ቢራ የሚያመርት ፋብሪካ ቢኖር ቢራ የሚያመርት ፋብሪካ ላይ እያንዳንዱ ነገር ለምሳሌ ጠርሙስ ላይ ቢራ መጨመር፣ የሆነ ነገር ማድረግ፣ እያንዳንዱ ነገር አስባል ሁሉ ነገር ኳሊቲውን ሁሉ ነገር ቼክ አድርጎ እንዲሰራ ራሱ እያደረገ ነው። ያ ምርት እስከሚወጣ ሰው አልባ ሆኖ ራሱ ማሽኑ እየሰራ ለምሳሌ ጀስት ቢራውን እንትኑ ላይ መጨመር ከተጨመረ በኋላ መክደኑ ላይ ክዳኑ ከክዳኑ በኋላ የሌላ እንትኖችን ጀስት ቢራውን የሚገልጽ ነገር መለጠፉ ምናምን ብዙ ነገሮችን የመስራት ማኑፋክቸሪንግ ላይ ባደጉት ሀገር ላይ እየተሰራ ነው ማለት ነው። ስለዚህ ሌላው ደግሞ አግሪካልቸራል ሴክተር ላይ ኤአይ ሄልፕስ ኦፕቲማይዝ ክሮፕ ይልድን ኦፕቲማል የሆነ ክሮፕ እንዲያገኝ ይረዳል ማለት ነው ኤአይ። ሌላው ማኔጅ ሪሶርስ ለምሳሌ ኤአይ ቤዝድ የሆነ አግሪካልቸራል ኤሪያ ቢኖር ለምሳሌ ወይዘሩን አንደርስታንድ አድርጎ በዚህ ሪሶርስ ለምሳሌ ያለው ውሃ የሚያጠጣ ከሆነ ውሃውንም ማኔጅ አድርጎ እንዲያጠጣ ማድረግ ይቻላል። እዛ ያለውን አፈሩን ራሱ ኦፕቲማይዝድ ሆኖ ማለት ኦፕቲማል የሆነ አፈር እንዲጠቅም ማድረግ ይችላል። ሪሶርሱን ማለት ነው ምኑ ማኔጅ የማድረግ አቅም አለው። ሌላው እንደ ፕሬዲክት ዌዘርስ ፓተርን ቱ ኢምፕሩቭ አግሪካልቸራል ፕራክቲስ። ስለዚህ አግሪካልቸራል ፕራክቲስን ዌዘር ላይ ፕሬዲክት አድርጎ በዚህ እንዲሁ ስለሚበዛ ውሃ መጠጣት አለበት ወይ ደግሞ ይሄ እንዲህ መደረግ አለበት የሚለው ላይ ምን ያደርጋል ያግዛል ማለት ነው እያንዳንዱ ስራ ላይ አግሪካልቸራል ሴክተር ላይ ማለት ነው። ሌላው ኢኮመርስ ላይ ለምሳሌ ኢኮመርስ ሲባል ያው ሾፒንግ ሳይቶች ላይ ለምሳሌ አንደኛው የኤአይ ጥቅም ሪኮመንዴሽን ሲስተም አንዱ የኤአይ ሲስተም ነው። ስለዚህ ሪኮመንድ ያደርጋል ፕሮዳክቶችን። ለምሳሌ አሁን ሾፒንግ ሴንተር ላይ አማዞን ላይ የሆነ እቃ ራሱ እናንተ ኦርደር ብታደርጉ ወይም የሆነ እቃ ሰርች ብታደርጉ ቤዝድ ኦን ሰርች ሂስትሪ ምን ማድረግ ይችላል ሪኮመንድ ያደርጋል ማለት ነው። ስለዚህ ኢኮመርስ ላይ ሪኮመንድ ሲስተም አለው። ፐርሰናላይዚንግ ዩር ሾፒንግ ኤክስፒሪያንስ በፐርሰናላይዝ ያደርጋል ማለት ነው ኢኮመርስ ላይ ኤአይ። ሌላው አፕሊኬሽን ኤሪያ ደግሞ ቪርቹዋል አሲስታንት ስማርት ስፒከርስ ላይክ አሌክሳን ጎግል አሲስታንት ከተጠቀማችሁ አሌክሳን ተጠቅማችሁ የምታውቁ ከሆነ ጀስት ዴር አሲስት ያደርጋሉ ማለት ነው። ስለዚህ ዩዝ ኤአይ ቱ አንደርስታንድ ቮይስ እኛ የምናወራውን ለእኛ መልስ ለመስጠት ምንድነው የሚያደርጉ የኤአይ ይጠቀማሉ የእኛን ቮይስ አንደርስታንድ ለማድረግ ሲሉ እና ከዛ መልስ ለመስጠት። ስለዚህ ያ አውቶሜትድ ታስክ እንደ ኮንትሮል ስማርት ሆም ዲቫይሶችን ኮንትሮል ለማድረግ ያገለግላሉ ማለት ነው። እያንዳንዱ ታስኮችን ስራውን አውቶሜት ለማድረግ ስለዚህ ጀስት ስፒች ቤዝድ ይሆናል ማለት ነው። የሆነ ነገር እኛ እናወራለን የሆነ ነገር መልስ ይሰጣል። ስለዚህ ይሄ ቪርቹዋል አሲስታንት ራሱ አንዱ የኤአይ አፕሊኬሽን ነው። ስለዚህ ሌላው ደግሞ ዴታ አናሊሲስ ላይ ኤአይ አፕሊኬሽን አንዱ ዴታ አናሊሲስ ላይ ነው። ኤአይ አልጎሪዝም ካን አናላይዝ ቫስት አማውንት ኦፍ ዴታ አንከቨሪንግ ትሬንድስ ኤንድ ኢንሳይትስ ዛት ውድ ቢ ኢምፖሲብል ፎር ሁማን ቱ አይደንቲፋይ ማኑዋሊ። ስለዚህ የሰው ልጅ ማኑዋሊ አይደንቲፋይ ለማድረግ ኢምፖሲብል የሆኑት ዴታዎችን ጀስት ቬሪ ባስት የሆነ ዳታዎችን ምን ማድረግ ይችላል ኤአይ አልጎሪዝም ምን ማድረግ ይችላል አናላይዝ ማድረግ ይችላል ማለት ነው። ምክንያቱም አናላይዝ ሳያደርግ ደግሞ ባስት ኦፍ ዴታ ብዙ ዴታ ቢኖር ማሽን ለርኒንግ የሆነ ነገር ለመስራት የግዴታውን መጀመሪያ አናላይዝ አድርጎ ነው ስራ የሚሰራው እና ስለዚህ ያን ራሱ ለሰው ልጅ ምን ያደርጋል ዴታውን አናላይዝ ያደርጋል ማለት ነው። ሌላው ሮቦቲክስ ነው። ስለዚህ ኤአይ ምንድነው ሲባል የሰው ልጅ አንዳንዱ ሮቦት ነው ሊል ይችላል፣ አንዳንዱ እንዲህ ነው ሊል ይችላል። ግን ሮቦቲክስ ምንድነው? ጀስት አሁን ለምሳሌ ሮቦቶችን ስናይ ሃርድዌር አይደል ስናይ ምን የምታዩ ነገሮች ናቸው። ለምሳሌ ሶፊያ የሆነ ጊዜ አይታችሁታል። ጀስት ሮቦት ናት፣ ሃርድዌር ነው ያለው ብዙ ነገር። ግን ሶፊያ እንድታወራና ከሰው ጋር ፌሻል ኤክስፕሬሽን እንድትቀይር ያደረገው ምንድነው? ኤአይ ነው ማለት ነው። ኤአይ አሉስ ሮቦትስ ቱ ለርን ሮቦቶቹ እንዲማሩ አደፕት የሆነ ቼኞችን አደፕት እንዲያደርጉ እና ፕሪፎርም ኮምፕሌክስ ታስኮችን እንዲሰሩ የሚያደርገው ማነው? ኤአይ ነው። ስለዚህ ሌላው አሲስቲንግ ሁማን ቫይረስ ዶመን። ስለዚህ ሮቦቶቹ ብዙ ኤሪያ ላይ
አሲስት ሊያደርጉ ይችላሉ፣ ሁማንን ሊረዱ ይችላሉ። ነገር ግን እነዛ ሮቦቶቹ እንዲረዱና የሆነ ስራ እንዲሰሩ የሚያደርገው ማን ነው? ኤአይ ነው። ስለዚህ ሌላው ፕሪ ሪኩዊዚት ቢካም ዴቨሎፐር የአርቲፊሻል ኢንጂነር ለመሆን ወይም አርቲፊሻል ኢንተሊጀንስ ዴቨሎፐር ለመሆን የምታስቡ ከሆነ ምንድን ነው ፕሪ ሪኩዊዚት? ምን መማር አለብኝ? ምን ማድረግ አለብኝ የሚለው ነገር እዚህ ላይ ስናይ አንደኛ before learning about artificial intelligence you must have the fundamental knowledge of the following so that you can understand the concept easily። ስለዚህ አርቲፊሻል ኢንተሊጀንስ እንዴት ይሰራል በቀላሉ የሚለው ነገር እያንዳንዱ ነገር ኢዚሊ አንደርስታንድ ለማድረግ ፕሪሪኩዊዚት እነዚህን የተለያዩ አንደኛው ናውሌጅ ኦፍ ኢሴንሻል ማቴማቲክስ የማቲስ እውቀት ያስፈልጋል። ያ ማለት እነ ዴሪቬቲቭ፣ ፕሮባቢሊቲ ቲዮሪ፣ አልጀብራ ነገሮቹ ጀስት የነዛ እውቀት ያስፈልጋል። ሌላው ደግሞ ፓይተን ፕሮግራሚንግ ላንጉዌጅ እውቀት ያስፈልጋል። ፓይተን ፕሮግራሚንግ ላንጉዌጅ ቤዚኩን አድቫንስድ ደረጃ ያሉትንም ፓይተን ነገሮች ፓይተን እንዴት እንደሚሰራ አንደርስታንድ ማድረግ አለባችሁ። ስለዚህ እነዛ እውቀቶች ካሉ you are able to ቢካም እንትን መሆን ትችላላችሁ። አርቲፊሻል ኢንተሊጀንስ ዲቨሎፐርም አርቲፊሻል ኢንተሊጀንስ ኢንጂነሪንግ መሆን ትችላላችሁ፣ ወይም ማሽን ለርኒንግ ኢንጂነሪንግ ኮምፒውተር ቪዥን ኤክስፐርት መሆንም ትችላላችሁ። ስለዚህ እነዚህም ቤዚክ ናውሌጆችን ኢሴንሻል የሆኑ ፕሪሪኩዊዚቶችን መጀመሪያ መማር አለባችሁ። ከዛ የምትፈልጉትን ኤአይ ኤክስፐርት መሆን ትችላላችሁ። ይህ ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።